ጤና ይስጥልኝ እንደምንሰነበታችሁ የዝግጅታችን ተከታታዮች ሳምንቱን ሙሉ በሰላም ጠብቆን ለዚህ ቀን ስላደረሰን እግዚአብሔርን እናመሰግናለን። ወደ ዛሬው ፕሮግራማችን ደግሞ እንሸጋገራለን። ዛሬ አንድ ርዕሰ ጉዳይ ይዘን መተናል። ባለፈው ሳምንት ባቀረብነው ዝግጅት በጣም ብዙ የዝግጅታችን ተከታታዮች ኢሜሎችን ጽፈውልናል። እግዚአብሔር በብዙ ነገር እንደተናገራቸው እንደባረካቸው ዛሬም እንግዲህ እግዚአብሔር በውስጣችን ያስቀመጠውን ነገር እናካፍላቸዋለን። የዛሬውን ርዕስ ለመናገር አንድ በአገራችን በሂን ሰሞን የሚታይ በተከታታይ የሚታይ አንድ ቤተሰብ አስቂኝ የሆነ ድራማ አለ። ይህን ድራማ የሚያዘጋጀው ወንድም ጥላሁን ጎክሳ ነው እና እዛ ድራማ ላይ ያለ አንድ የጥበቃ ሰራተኛ አለ። ስሙ በጣም ረጅም ነው። ከደከም አንችሎት በብልጠት ሆነ በጉልበት ከወንድ በላይ አበጀ። ይሄ ሁሉ ኢየሱስ ነው እና በጥበቃ ስራ ሲቀጠር የቀጠረው የቤቱ ባለቤት ያዘዘው አንድ ትእዛዝ አለ። ማንም ሰው ሲገባም ሲወጣም መፈተሽ አለበት ብሎታል። እሺ። እና የሚገርመው ነገር ሁሉ ጊዜ እሱን ድራማ ሳይ የሚገርመኝ ነገር የቤቱንም ባለቤት ሳይቀር ነው የሚፈትሸው። እና የማይፈተሽ ሰው የለም። እና ሰው ሲገባስ እሺ ይፈተሽ ሲወጣም ይፈተሻል። እና የዛሬው እንግዲህ የምንነሳበት ርዕሳችን ይህንን በምሳሌያነት አመጣ ነው እንጂ በመዝሙር 139 ቁጥር 23 ላይ ቃሉን እናስታውሰውና ከዛ ወደ ቃሉ እንደዚህ ይላል። እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ፣ የክፋት መንገድ በውስጤ እንኳን ቢኖር በዘላለም መንገድ ምራኝ ይላል። አሜን። ስለዚህ የምናተኩረው ምን ላይ ነው? መርምረኝ፣ ፈትነኝ። ርዕሳችን የዛሬው መፈተሽ እና መመርመር በሚል ሐሳብ ዙሪያ ነው። ለመሆኑ እንደው ሰው መመርመር ይወዳል? አንቺ እንዴት ነው? በየቦታው ድሮ ሀገር ቤት ስንገባ በየመስሪያ ቤቱ በየምኑ ስንሄድ እንፈተሻለን እና ፍተሻ የሚጠላ ሰው የለም። እዚህ ሀገር ስንመጣ ግን ሰዎች እንደ ፐርሰናሊቲያቸው እንደመነካት ማንነታቸው እንደመነካት ነው የሚቆጠረው ሰውን ሄደሽ መንካት እና እዚህ ሀገር ደግሞ ማሽኑ ምኑ ነበር የሚፈትሸው። አሁን ደግሞ በሰው እጅም መፈተሽ ተጀምሯል። እንደው ጠቅላላ መመርመርን ሰው ይወዳል ወይ የሚለውን ሐሳብ እናንሳ። በእርግጥ ሰው መመርመር ይወዳል ብዬ አላስብም። ምክንያቱም መነካት ሰው አይፈልግም። ነገር ግን ወደ ሕክምናው እንኳን ብንሻገር ሲያመን ነው እንጂ ሆስፒታል የምንሄደው ለመመርመር አስበንበት። በተለይ ኢትዮጵያ እኔ ሆኜ እንደው እስቲ የአመቱን ቼክአፕ ላድርግ ብሎ መሄድ ማንነት የለንም፣ አልለመድንም በሀገራችን። እዚህ ግን ያደርጋሉ። በአመት 2 ጊዜ 3 ግዴታ ነው። በመስሪያ ቤት ሆነ በትምህርት ቤት የምርመራ ተቀባይነት ለማግኘት ግዴታ ነው። ስለዚህ መመርመር ግዴታ ነው፣ መብት አይደለም። ግዴታ አስፈላጊ ነው። ማን የት እንዳለ ሰውየው ማወቅ አለበት። ግን አገር ቤት ምርመራ ማንወድበት ሄደን የማይሆን በሽታ ይሰጠናል ሐኪሙ ብለን ስለምናስ ግን እኮ በሽታ ኦሬዲ ውስጣችን ስላለ ስለማናቀ ግን ፍርሃትም ስላለ ሰው ለመመርመርና በሽታው እንዲነገረው እንዲያውቅ አይፈልግም። አንዳንድ ጊዜ በገጠር ውስጥ ራሱ በከተማም ሳይቀር እንደው እኮ ድንገት አመማቸውና ሽዋሉ ይባላል። ግን ሳይመረመሩ አለመመርመር ራሱ የሚያመጣው ችግር አለ። አዎ ልክ ነው። መፈተሽና መመርመር አሁን ባለንበት ዘመን ምን ያህል አስፈላጊ ነው ብለህ ታስባለህ? ግን በጣም በዓለም አቀፍ ደረጃ ይሄ መመርመር መፈተሽ በቃ አንገብጋቢ ከመሆኑም በላይ እንደው በሰለጠነ መንገድ እየተካሄደ እንደሆነ እናያለን። ምክንያቱም በጣም ክፉ ዘመን ሆኗል። ክፉ ዘመን ስለሆነ ማን አጠገብሽ እንዳለ አታቂም። በቅርብ ጊዜ በፈረንሳይ ሀገር በደረሰው አደጋ አሁን ካለፉት 2-3 ቀናት ጀምሮ ማንኛውም ሰው የሚይዘው ቦርሳ ውስጡ ያለውን ነገር ሊያሳይ የሚችል ከፕላስቲክ የተሰራ ግልጽ በሆነ መንገድ ምን ዕቃ እንደያዘ የሚያሳይ ቦርሳ ካልያዘ በስተቀር እንዳይንቀሳቀስ የሚል አሰራር ጀምረዋል። ከተሸፈነ ውስጡ የሚደበቅ ነገር ይኖራል። ስለዚህ ሰው ግልጽ ሆኖ እንዲታይ ነገሩ አስፈላጊ ነው። ሌላው ደግሞ በሁሉም አቅጣጫ ውጤታማ ለመሆን መመርመር ጥሩ ነው። ጤነኛ ነኝ ወይ የትኛው አካሌ ትክክል ነው ወይ ብለን በሕክምናው እንደምናረግ መድኃኒት ለማግኘት መመርመር አስፈላጊ ነው። ለጥንቃቄ የትኛው ኮሌስትሮል እንዴት ነው ምን እንዴት ነው እያልን ለማወቅ
መመርመር ያስፈልጋል። መመርመርን መጥላት የለብንም የሚለውን እንግዲህ ለዝግጅታችን ተከታታዮች ለማበረታታት ልክ ነው። መመርመርን መውደድ ይኖርብናል። ካልተመረመረን ችግራችንን አናውቅም። ካልተመረመረም ምን በሽታ ውስጣችን እንዳለ አንገነዘብም። ስለዚህ ሄደን በመመርመራችን ያለብን ችግር ይነገራል፣ መድኃኒት ደግሞ ይሰጠናል። እንደው ለመሆኑ ምናችን ነው የሚፈተሸው የሚመረመረው የሚለውን ሐሳብ እንደው አንስተን ብናወራ? በአብዛኛው ጤንነታችን ቢፈተሽ፣ ለምሳሌ ጤንነታችን ቢፈተሽ ብለናል ቀደም። እንደገና ደግሞ ስራችን ቢፈተሽ ማለት ምን እየሰራን ነው፣ የስራችን ውጤት ምን አምጥቷል ብንፈትሸው። አንዳንድ ጊዜ በአመት ውስጥ ምን እንደሰራን እኮ ቁጭ ብለን ራሳችንን መፈተሽና ማየት። ቀናችንን ቢፈተሽ ዛሬ እንዴት ነው ያልኩት፣ ቀን ውሎዬ እንዴት ነበር? አዎ ልክ ነው። ወዴት ቢመረመር ብዙ ነገሮች አሉ። መንፈሳዊ እውነታዎቻችን፣ አቋማችን፣ በማንኛውም ነገር ላይ ያለን አመለካከት ልክ ነው። ቫልዩ የሚባለው ነገር ነው። እንደውም ንግግራችንም ሳይቀር ራሱ አንዳንድ ጊዜ መልካም ያወራን ይመስለንና በንግግራችን ማለት ብዙ ስህተት ስለምንናገር ሰው እኮ ማንም ሰው አውቆ አይሳሳትም። ብዙ ከማውራት ብዙ ስህተት ይመጣል። ስለዚህ እኔ አስታውሳለሁ አንድ ቃል እያንዳንዱ ሰው ለመስማት የፈጠነ ለመናገር የዘገየ ይሆናል። ብዙ ብንሰማ ብዙ እንማራለን። ነገር ግን ብዙ ስለምናወራ ብዙ እንሳሳታለንና ንግግራችን መፈተሽ ትክክል ነው። ብዙ ነገሮቻችን ፍተሻ ላይ ማቅረብ ያለብን ይመስለኛል። ለመሆኑ ማን ነው የሚመረምረን? ማን ነው የሚፈትሸን? ማን ነው ይሄን ነገራችንን የሚከታተል የሚል ሐሳብ ማንሳት አለብን። እንደው በቃ እኛን መፈተሽ ያለበት፣ እኛን መመዘን ያለበት፣ እኛን መምከር ማጽናናትም እንደው በቃ እንዲህ ነው እንዲህ አላረክም፣ አሁን የተናገርከው ለምሳሌ ንግግርና አስተናል አሁን የተናገርከው ልክ አይደለም የሚለን ማን ነው ባለመብት? ፈቃደኛ ከሆነን አጠገባችን ያለ ሰው የኛን ጉድለት ያየ ሁሉ ቢነግረንና ፈትሾን ይሄ ነገር እኮ ቅድም እንዲህ ስትል እንዲህ አርጋሃል፣ ስለዚህ ይሄን ነገር ሊያመጣ ይችላል ብሎ ችግሩን የሚያሳይ ሁሉ ቢፈትሸውና ቢነግረው ሰውየው ፈቃደኛ ከሆነ ተጠቃሚ ይሆናል። ማለት ከኛ በላይ ሆኖ ስልጣን ሰተነው እንትና አይፈትሸኝም የምንለው ጉዳይ አይመስለኝም። ምናልባት ከህፃን ልጅ እንኳን ችግራችን ጉድለታችንን አይቶ ቢነግረን ለመስማትና ለመፈተሽ ፈቃደኛ መሆን፣ ለማረምና ለማስተካከል ፈቃደኛ መሆን ያለብን ይመስላል። መቼስ ሁላችንም ባለውለታ ጠዋት መስታወት ፊት እንቆማለን። ይነግረናል፣ ይሄ እንዲሆኗል፣ እዚህ ጋር እንዲሆኗል እያለ ይነግረናል። እንድናስተካክል በግልጽነት ይመረምረናል። እንዲህ ግልጽ የሆነ የኛን ነገር ሊያሳየን የሚችል ሰው ያስፈልገናል። ብዙ ጊዜ ቅድም እንዳልነው በተለያዩ መስሪያ ቤቶችና ጉዳይ ለማስፈጸም ስንሄድ የጥበቃ ሰራተኞች ሊፈትሹን በበር ላይ ይቆማሉ። ፈተሹ ይሉናል። እኔ ባንተ አልፈተሽም፣ አንተ ያልተማርክ ሰው ነህ፣ አንተ አጭር ነህ፣ አንተ ረጅም ነህ ማለት አንችልም። አይቻልም። ለዛ ስፍራ ላይ እስካለ ድረስ ሊፈትሹን ሊመረምሩን ራሳችን ፈታሽ ሆነው ተመድበው ተቀምጠዋል። ስለዚህ ፈቃደኛ መሆን አለብን። ለማን ስለዚህ መብት ጉዳይ አይደለም ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም የሚል ሐሳብ አለ። እሱን ሐሳብ በጣም በኋላ ሁሉ በሌላም አቅጣጫ እንመለከተዋለን እና ፈታሹና መርማሪው ግን ማን መሆን አለበት? በምን አይነት መንገድስ መጠቀም ይኖርበታል? ስፔሻሊ እሱ ነው። አሁን እንዴት አድርጎ ነው የሚመረምረን? እንዴት አድርጎ ነው የሚፈትሸን? በጥበቃ ሰራተኞችም እኮ ሲፈትሹን በስነ ስርዓት ነው የሚፈትሹት። ዝም ብለው መንካት የሌለባቸው አካላችን ክፍል አለ፣ በጥንቃቄ ነው የሚፈትሹት። የሚፈልጉት ደግሞ እነሱ ብረት ነክ የሆነ ነገር አደጋም የፈጠረ ነገር ይዘን ቢሆን ነገር ነው የሚያዩት። እና ግን ሰዎች እንዳይመረመሩ የሚያደርጋቸውን አካሄዶች ብናይ ሰዎች በምን አይነት መንገድ ነው መጠቀም ያለባቸው የሚለውን የሚመልስ ይመስላል። ግን ፍተሻ ላይ እንኳን ቆመው እነዚህ ፈታሾቹ የጥበቃ አካል ሲፈትሹ አልመረመረም ቢልያ ሊፈተሽ የሚገባው ሰው የሆነ ነገር ይዟል ማለት ነው። ይጠረጥሩታል። እንደው አልፈተሽ ካለ አንድ ችግር አለበት ማለት ነው። አለመፈለግ የተደበቀ ነገር ይዟል፣ አደጋ የሚፈጥር ነገር ይዟል ብለው እንደው በጣም እሱ ላይ ትኩረት ይደረግበታል። እንግዲህ ሰዎች እንዲመረመሩ ፈቃደኛ እንዲሆኑ እንዳይሆኑ የሚያደርጋቸው ፈቃደኞች እንዳይሆኑ የሚያደርጋቸው አንዱ ትልቁ ነገር የሚመስለኝ ትችት ነው። በትችት መልክ ሰዎችን መፈተሽ፣ በትችት መልክ የሰዎችን ባህሪ የሰዎችን ንግግር መመርመር እሱ በጣም ሰዎችን ሊያበሳጭ ይችላል።
ሲመከሩ ሰዎች ደስ የማይላቸው በትችት መልክ ሲሆን በነቀፌታ መልክ ሲሆን ምናልባት አቀራረባችንን ማስተካከል ይኖርብን ይሆን? መርማሪው ራሱ እነዚህ መንገዶች መጠቀም አለበት። በፈራጅ ንግግር መካሪዎች መሆን የለብንም። ልክ አጥፍቶ እንደማያውቅ ሰው ልክ ነው መሆን የለብንም። እኛም በዚህ ድካም ውስጥ እንዳለፍን ከዛ የሱን ድካም ከድካሙ ለማውጣት እንግዲህ ትልቁ የመጽሐፍ ቅዱስ ክፍል ገላትያ ሰዎች ምዕራፍ 6 ቁጥር 1 ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት ይላል። ልክ ነው። ሁለት ነገሮች ተጠቅሰዋል። መንፈሳውያን የሆናችሁ እንደገና ደግሞ በየዋሃት መንፈስ አቅኑት። ይሄ በጣም ትልቅ የሆነ መፍትሄ ይመስለኛል። መንፈሳውያን ተብለው የተከለሉ ሰዎች አሉ ማለት ነው ወይስ ይህ መንፈሳዊ የሆናችሁ እናንተ የሚለው ሐሳብ እንዴት ባለ መንገድ ልንፈታው እንችላለን? ይሄ እንግዲህ መንፈሳዊ ነን የሚለው ሐሳብ የሁላችንም ማረዳድ የተለየ ነው ብዬ አስባለሁ። በነገራችን ላይ ይሄ ቃል ሲጻፍ በሐዋርያት ዘመን እርስ በርሳቸው ለመመራመር እርስ በርሳቸው ለመፈታተሽ ለመተራረም በጣም ፈቃደኞች ነው። ጳውሎስ ጴጥሮስን ሲያርመው እናያለን። ስለመገረጽ አለመገረጽ ፊት ለፊት እንደውም ይላል እና በጉባኤ መካከል ማድረጉን የሚያሳይ ክፍል ነው። እና ሰዎቹ ለመፈተሽ በሌላው ሰው ፈቃደኞች ነበሩ። ግን ጳውሎስ እኮ ጴጥሮስን ፊት ለፊት ሲገስጸው ፈቃደኛ አለመሆኑን በአንድም ቃል አልተገለጸም። ከተናገረው በኋላ የጴጥሮስ መጥፎ የሆነ ሌላ ተቃዋሚ የሆነ ሪአክሽን አላሳየም። እና ሰዎቹ ጤነኞች ነበሩ ማለት ነው። ዛሬ እንዳለ ነው ሰዎች እንዲህ የሚሉ አይነት አልነበሩ። ግን ይሄ መንፈሳዊ የሆናችሁ እናንተ ሲል መንፈሳውያን እንድንሆን ያደረገን መንፈስ አለ ማለት ነው። ልክ ነው። ስለዚህ መንፈሳውያን እንድንሆን ያደረገን የመንፈስ ቅዱስ በእኛ ላይ መኖር ነው ማለት ነው። እና በዚህ ጉዳይ ላይ በቅርብ ጊዜ ከአንድ እግዚአብሔር ሰው ጋራ ስንመካከር በጣም ጥሩ ነጥቦችን ሲያጫውተን ነበር። በዋናነት እንግዲህ መንፈስ ቅዱስ በአዲስ ኪዳን ላለን ሰዎች የተሰጠን ለምንድን ነው? እኛ መንፈሳውያን የሆን ሰዎች እንድንሆን ያደረገን መንፈስ ቅዱስ የተሰጠን ለምንድን ነው ስንል ትልቁ ምክንያት በልሳን ቋንቋ እንድንጸልይ አይደለም፣ የትንቢትን ስጦታ እንድናገኝ አይደለም። የመንፈስ ቅዱስ ለኛ የተሰጠበት ትልቅ ምክንያት የእግዚአብሔር ልጆች መሆናችንን ሊያረጋግጥልን የመንፈስ ቅዱስ ማህተም ይላል። ልክ ነው። እና ሌሎቹ ተከታይ ነገሮች ናቸው። እሱ ላይ በጣም ብዙዎቻችን እንሳሳታለን። ስለዚህ ከዚህ የተነሳ ውድድር ውስጥ ገብተናል። ከሌ ይበልጣል፣ የከሌ ይበልጣል፣ ከሌ ባለ ቅባት ነው፣ ከሌ ባለ ምናምን ነው መባባል ሁሉ ጀምረናል። ግን የመንፈስ ቅዱስ የመጀመሪያው አስፈላጊነት በእኛ ህይወት ውስጥ የልጅነትን መብት ያረጋግጥልን። ይህንን ቃል ገላትያ ምዕራፍ 4 ከቁጥር 4 እስከ 6 እንደዚህ ይላል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ኢየሱስን ላከልን። ከዛ በኋላ ምን ይላል? ለምንድን ነው የላከልን? እንደ ልጆች እንሆን ዘንድ። ልክ ነው። እንደ ልጆች እንሆን ዘንድ ለሌላ ነገር ለአገልጋይነት አይደለም። በቃ ጌታ ኢየሱስ ልጆቹ እንድንሆን ነው። እግዚአብሔር ልጆቹ የነበርነው በአዳም ምክንያት በኃጢአት ምክንያት ጠፍተናል። መልሶ ኢየሱስ ልጆቹን ያደረገ። ስለዚህ ነው ከዛ በኋላ ወረድ ብሎ ምን ይላል? ልጆችም ስለሆናችሁ ይላል። ክርስቶስን በመቀበላችን ልጆች ስለሆናችሁ እግዚአብሔር አባት ብለን መጮህ የምንችልበትን ያንን የልጅነት መንፈስ ሰጠን። እኔ የሚገርመኝ ህፃናቶችን አይተሽ እንደሆነ ገና እንደተወለዱ እኮ ነው። 1 ዓመትም ላይሞላቸው ይችላል ወይ 2 ዓመት የቤተሰባቸውን ሰው ለይተው ያውቃሉ። የጎረቤት ሰው ወይም ሌላ ሰው የማያውቁት ሰው መጥቶ ሊያቅፋቸው ሲል እምቢ ይላል። እሱን ጌታው ለይተውታል። መናገር ስላልቻሉ እንጂ ያ በውስጣቸው የልጅነት መንፈስ በቃ እዚህ ቤት ነኝ የዚህ ቤት ልጅ ነኝ የሚል ነገር ውስጣቸው አለ። ስለዚህ መንፈስ ቅዱስ ይሄንን እንድናውቅ ነው በውስጣችን በመጀመሪያ በዋነኝነት መንፈስ ቅዱስ የተሰጠን ለዚህ ነው እንጂ እኛ ዘማሪዎች እንድንሆን የታወቅን እንዲህ አገልጋዮች እንድንሆን አይደለም። መንፈስ ቅዱስ አባባት ብለን የምንጮህበትን የልጅነት መንፈስ የተሰጠን ነው። የልጅነት ጉዳያችን ሳይጠብቅ አገልጋይ ነኝ ብለን ወይም ከፍ ያለ የአገልግሎት ስልጣን ለራሳችን ሰጥተን ራሳችንን እንድናስተዋውቅ የሚፈልግም አይመስለኝም። እንደዚህ ከሆነ ተመልከች፣ አሁን እኛ 2 ልጆች አሉን። እነዚህን 2 ልጆች ለሆነ ነገር ነው ከአንድ 20 ዓመት በኋላ ለሆነ ስልጠና ተፈልገው ነው እናንተ አሰልጥኗቸው ተብለን ከልጅነታቸው ቢሰጠን ኖሮ
እስከዛሬ የነበረን በእኛና በእነሱ መሀል የነበረን ግንኙነት ምን ይመስል ነበር? አዎ የወላጅና የልጅ አይሆንም። በቃ የኔ አይደለም እያለን አሁን ግን ልጆቼ እያለን ያ እኛም ልጆቼ እንድንል እነሱም ወላጆቻችን እንዲሉ የሚያደርግ በመካከላችን ያለ ነው። ያንን ስራ የሰራው መንፈስ ቅዱስ በእኛ ላይ መስራት። ስለዚህ መንፈሳውያን የሆናችሁ ሲል የተለየ እንደው እንትን የሆናችሁ ስትናገሩ እንዲሆናችሁ እንደው አገልጋይ የሆናችሁ ማለቱ አይደለም። የመንፈስ ቅዱስ ማደሪያ የሆናችሁ መንፈስ ቅዱስን የተቀበላችሁ ልጆች ይሆናችሁ። ምክንያቱም ሰውየውን አቁሙት የተባልነው በምን መንፈስ ነው? በእግዚአብሔር መንፈስ፣ በየዋሃት መንፈስ። ስለዚህ ያ የዋህነት መንፈስ ደግሞ የምን መንፈስ ነው? የመንፈስ ቅዱስ ፍሬ ነው። ስጦታ አይደለም። የዋህነት ስጦታ አይደለም፣ ፍሬ ነው። ትዕግስት፣ እነዚህ የመንፈስ ቅዱስ ፍሬዎች ተብለው። ስለዚህ ፍሬውን ለማግኘት ግንዱ ላይ መጣበቅ አለ። ስር መስደድ እዛው ግንዱ ላይ መሆን አለበት እና ስጦታ ዝም ብሎ የሚንጠለጠል ነገር ነው። ፍሬ ግን እዛው ላይ ተጣብቀን የምናገኘው ነገር ነው። ስለዚህ እናንተ መንፈሳውያን የሆናችሁ በየዋሃት መንፈስ አቅኖት ሲል ያ ፍሬ በውስጣችን ያለ ሰው የመንፈስ ያፈራ እንጂ የተለዩ ፓስተር ይምከረኝ እንትና ይበለኝ የምንለው ነገር እንዳልሆነ ነው። በጣም ሰፊ ሐሳብ ነው። እንግዲህ ሌላ ጊዜ የምንመለስበት ይመስለኛል። ስለዚህ እስካሁን ባነሳው ሐሳብ መንፈሳውያን የሆናችሁ ሲል የተለዩና በሆነ የመንፈስ ቅዱስ አገልግሎት የተሾሙትን ሳይሆን የእግዚአብሔር ልጆች ሆኑ በመንፈስ የሚመሩ የመንፈስ ቅዱስ ፍሬ በህይወታቸው የሚታዩ ሁሉ በየዋህነት ሊያቀኑት ሌላውን ሊመረምሩና ሊመክሩ ሊያጽናኑ ይችላሉ ማለት እንችላለን። እንግዲህ እኛ እስካሁን በኖርንበት በትዳር ጉዟችን ውስጥ እርስ በርሳችን ይህንን ነገር እናደርጋለን። የዋሃት መንፈስ እርስ በርሳችን እንተራረማለን። ዛሬ መቼስ አንድ ነገር እናካፍላቸዋለን። ሚስጥር ልታወጣ? አዎ ሚስጥሩ መውጣት አለበት። እኛ እርስ በርሳችን እንፈታተሻለን። በአገልግሎታችን አይደለም ዛራችን እንፈትሻለን። ደንበኛ እንደው ስብሰባ ነው የሚካሄደው እና በይበልጥ የአገልግሎት ፍተሻችንን ብናካፍላቸው ለብዙዎች ይጠቅማል ያስባሉ። ብዙ ጊዜ በመናገለግልበት ጊዜ አብረን ወተን ቆመን በመናገለግልበት ጊዜ ስንወጣ የነበሩትን ሁኔታዎች እኛው ራሳችን እንነጋገራለን። ግን አንዳንድ ጊዜ እኔ የእግዚአብሔርን ቃል ለማካፈል በመወጣበት ጊዜ በጣም ብዙ ጊዜ አንቺ እንትን ትይዣለሽ ይጻፋል። ወረቀት ይዛ በምትጽፍበት ጊዜ ሌላ ሰው ሲያያት እንዴት ተባርካለች የባሏ ስብከት በጣም ገብቷታል እያለን ምጽፍ የሚመስለው እና ግን እኔ ግን አንዳንዴ እየሰበኩ ሳይ በጣም ከጻፈች ነገር አለ ማለት ነው። ምክንያቱም ሌላ ሰው የኔን ችግር የኔን ያጠፋሁትን እዛ መድረክ ላይ ቆም የማበላሸው ነገር ከሚነግረኝ እሷ እንድትነግረኝ ይሄ መብት አላት ማለት ነው። እና አገልግሎቱ ሲያልቅ የምናደርገው ነገር አለ። አንድ ፕሮግራም አለን። ያ ፕሮግራም ምንድነው የሚባለው? መርፌ ይባላል። የመርፌ ስርዓት አለን እና እንደምታውቁት እንግዲህ መርፌ ሰው ከመወጋቱ በፊት በጥጥ ተደርጎ አልኮል ይደረግና ይታሻል። ስለዚህ ልክ አገልግሎት ጨርሰን ስንወጣ አቤት ዛሬ የነበረ አገልግሎት በቃ ምናምን ስትል በጣም ካባሹ ያው ይገባኛል። መርፌው ተለቅ ያለ የከብት መርፌ ነው እና ግን በጣም ያማል። እውነት መርፌ አያምም የሚባል ነገር አይደለም። አትሊስት ሲገባ እንኳን ያማል። ትንሽም ብትሆን ሲታይ ገና ህመሙ ይሰማል። እና የእውነትም ልክ እንደዛው በሷ እኔ መመርመሬ እኔ በኔ እሷ መመርመሯ ያማል። ግን መርፌው ደግሞ በየጊዜው በቆምን ቁጥር አይደለም፣ ለአገልግሎት በቆምኩ ቁጥር አይደለም መርፌው። አንዳንዴ መርፌ የሌለበትም አገልግሎት ልክ ነው አለ። ምክንያቱም መሻሻል መለወጥ ስላለ ነው። እና ምን ያህል ይሄ ነገር እንደሚጠቅማችሁ አናቅም፣ ግን በእውነት ይጠቅማቸዋል ብዬ አስባለሁ። ባልና ሚስት የሚቀራረቡ በአንድ አገልግሎት ውስጥ ያሉ ሰዎች፣ ምክንያቱም ያ ሰው እኛን ካልመረመረን ካልፈተሸንና ካላዳነን ሌላ ሰው ማን ያቃናናል? አቅኖት ስለሚል ለማቅናት ፈቃደኛ ሆኖ መፈተሹ አስፈላጊ ነው። ያማል። እኔ በጣም ነበር ኦፌንድ፣ ምክንያቱም ሌላው ሰው ስንወጣ አቤት ጌታ ይባርክ አቤት ዛሬ ምናምን ብለውኝ አንቺ አትባረኪ ማለት ነው። በጣም ያምህ ነበር። ግን ጥቅሙ ደግሞ በዛው መጠን እየባሰ ሲሄድ ነው የምናየው። ስለዚህ አንድ ሰው ከሳተበት አካሄድ ለማስተካከል ጊዜ መስጠት አስፈላጊ ነው ማለት ነው። እንደው እኔ ምንድነው የሚመስለኝ ልክ የመኪና አደጋ የሆነ ስብራት ቢደርስብኝ እስቲ የሚቀጥለው ሳምንት አካባቢ ሄጄ መረመራለሁ አንልም።
አስቸኳይ ነው ጉዳዩ። ቢሆን ሰውየው እንደተሳሳተ ሰውየው እንደሳተ ሰውየው እንዳበላሸ ወዲያው ቢሆን ልክ እንደመኪና ቶሎ ይቃናል። ውሎ ካደረ ያው ሆስፒታልም ሄዶ የተሰበረው እግር ተጣሞ ነው የሚስተካከለው። ልክ ነው። የባሰ ችግሩ ለሰውየውም ችግር ለትሪትመንቱም ችግር እና አንዳንድ ሰዎች ምን ይላሉ እንደው ምናልባት እንዲህ ከመሆናችን እንደው ለምንድነው የቤተ ክርስቲያን አገልግሎት እንዳለቀ ወዲያው ቢደረግ። ለምሳሌ እኛም እናረጋለን፣ ዘማሪያንን እንመክራቸዋለን። አንድ የእሁድ አገልግሎት አምልኮ ካገለገሉ በኋላ ወዲያው ሲጨርሱ ዛሬ እንዴት ነበር ቢት ስተሃል፣ እንደዚህ አርጋሃል፣ የተሰጠህን ጊዜ አበላሽተሃል፣ አራዝመሃል አይደለም። መመካከር፣ የጠፉ ነገሮች የተስተካከሉ ካልሆነ ደግሞ በጣም ጥሩ ነው የመራው በዚሁ ቀጥል። እርስ በርሳችን ወዲያው ብናረጋው አገልግሎት እንዳለቀ በጣም የሚጠቅም ይመስላል። መልካም የሰራውንም መልካም አርጋሃል ማለቱ ያበላሽውንም አበላሽታል ማለቱ ተገቢ ነው። ሰሚውም ደግሞ ለመታረም ፈቃደኛ ሆኖ መቀበሉ አስፈላጊ ነው። ግን ወዲያው መሆን አለበት። ስለዚህ አንዳንድ በእግዚአብሔር ቤት በዋና ቦታዎች ላይ የሚያገለግሉ አገልጋዮች መመርመርና መፈተሽ የለብንም ይላሉ። ምክንያቱም አንደኛ ቆሮንቶስ 2:15 ላይ መንፈሳዊ ሰው ሁሉን ይመረምራል እሱ ግን በማንም አይመረመርም ብለው ስለሚጠቅሱ ይህ ትክክል ነው ወይ? ዳዊት እግዚአብሔር ይፈትሸኛል እንጂ በሰው እኮ አልፈተሽም አላለ። እውነት ለመናገር ዳዊት በዮናታንም ተፈትሿል። ተከና እግዚአብሔር ልኮለት ማለት ነው። ግን እንደው ቅድም ያነሳ ነው በየትኛውም የመንግስት ሆነ በሌሎች መስሪያ ቤቶች ስንሄድ የጥበቃ ሰራተኛ አይፈትሸኝም እንደማንል ሁሉ ለሁሉ ሰው ሊፈትሸን ሊያቀናይን የመጣው በሚል በቅንነት መንፈስ መቀበሉ ይገባል። ግን ሌላው እዚህ ላይ ልንናገር የሚያስፈልገው ነገር ትልቁ የተቀባው ኢየሱስ ብቻ ነው። ትልቁ እንደው ዋናው የተቀባው የእርሱን ቅባት ነው እኛ የተካፈልን ከእርሱ ነው የተሰጠን። ኢየሱስ ራሱ ባለፈው ስታጫውሽ ነበር ምንድን ያላቸው ደቀ መዛሙርቱ መጥቶ እንግዲህ የራሱን ሐዋርያቶች መጥቶ ምንድን ያላቸው ሰዎች ስለኔ ስለኔ ምን ይላሉ? እንግዲህ አስቡ ሰዎች ስለኔ ምን እንዴት ኢየሱስ ክርስቶስ ይሄን ጥያቄ ይጠይቃል? እና ስለማያውቅ እኮ አይደለም ያውቃል፣ ግን የነሱንም እንዴት እንደሚገነዘቡት እንግዲህ ጌታ ኢየሱስ እንዲህ ካለ እኛ ብንል ምን አለበት? እንደው እስቲ አገልግሎት ምን ይላል ሰው? እንዴት ነው አነጋገሬ? እንዴት ነው? ምክንያቱም እንድንሻሻል እኛ እንኳን በዚህ መልክ ብንወስድ ጌታችንን እንከተል በጣም ትልቅ ነገር ነው ብዬ አስባለሁ። ሰዎች ስለኔ ምን ይላሉ ብሎ እሱ ካለ አንተ ስለኔ ምን ትላለህ? ምንድነው የምታይብኝ ብለህ ምንድነው ችግሩ? ምን አለበት? ኢየሱስ ክርስቶስ የሱን ባህሪ እየመሰለን እሱን እየመሰለን ለመሄድ እየፈለግን ግን መነካቱን አለመፈለጋችን የጎደለን ነገር እንዳለ ያሳያል። እቺስ ጥቅሱን አላግባብ የመጠቀማቸውን ነገር ብዙ የዝግጅታችንም ተከታታዮች ሳያስደንቅ አይቀርም። ግን እንዲህ አይነት አስተሳሰብ ያላቸው ሰዎች ካሉ በጣም ስህተት ነው። መንፈሳዊ ሰው በማንም አይመረመርም ያለበት አውዱ በሌላ መንገድ እንጂ ሁሉን ይመረምራል። አዎ በማንም አይመረመርም የሚለውን ሐሳብ በሚቀጥለው ሌላ ጊዜ በደንብ በስፋት የምናየው ነገር ነው። በጣም የጠለቀ እውነት ነው። እንግዲህ እኛን እርስ በርሳችን እሺ እንመራመራለን፣ እርስ በርሳችን እንፈታተሻለን፣ እንወቃቀሳለን። ሌላ ሰውስ ሲወቅሳችሁ እንዴት ነው ትቀበላላችሁ የሚል ጥያቄ ይነሳ ይችላል። በቅርብ ጊዜ የአገልግሎት ጉዞ የሚለውን ትረካችንን ለረጅም ወራት አድርገን ስንጨርስ አንድ ወንድም ብዙ መልእክቶች ይመጡልናል፣ ግን አንድ ወንድም የተለየ መልእክት ላከልን። ልክ ነው። እና መልእክቱ በድምጽ ቀርጾት ነው በኢሜል የላከው። ትዝ ይልሻል። እኔ ኢሜሉን አግኝቼ ስሰማው በጣም ደነገጥኩ። እንደውም ልቤ እየተንጠለጠለ ነው። የራሴኑ ታሪክ ነው ሰውየው የሚናገረው። ስሙን አልገለጠልንም፣ ግን ለዚህ ፕሮግራም ስንዘጋጅ ይሄዳል፣ ይጠቅማል፣ ሐሳቡ ይጠቅማል፣ ተመልካቾች ቢሰሙት ብለን እና አስፈቅደነዋል። ልታስተላልፉት ትችላላችሁ ብሏል። አንቺም ራስሽ በጣም ደንግጠሽ ነበር ካስታወሽ ሳሰማሽ እንዴ ምን አድርገን ነበር ምናምን እያለን በጣም የቆየ ታሪክ ያሳለፍነውን እንዴት አድርጎ እንደመከረን ከባድ ነው፣ ያማል። ሰውም ሲሰማው አሳማሚ ነው። እንዴት እንዳያረጉ እና በጣም ረጅም ጊዜ ሆኖ ከመጋባታችን በፊት የቆየ ታሪክ ነው። ግን
እስቲ ወንድማችን የላከውን መልእክት እንዳለ በቀጥታ አድምጡትና አሁን ከተነጋገርንበት ሐሳብ ጋር ብዙ ታገኛላችሁ። ወደ ዝግጅቱ ሃይ ጌታ ያውቃልና ብርክታዊት እንደምን አላችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ ጊዜ ለኔ ትልቅ ሞዴል ናችሁ ብዬ አስባለሁ። እግዚአብሔር ለዚህ ዘመን፣ እግዚአብሔር ለዚህ ትውልድ የሰጣችሁ የእግዚአብሔር ሰዎች ናችሁ ብዬ ነው የማስበው። በጣም ደስ ይለኛል። እግዚአብሔር በእናንተ ለዚህ ዘመንና ለዚህ ትውልድ መልእክትን በዝማሬ ስላስቀመጠ ይሄንን ካልኩ ዘንዳ አንድ ጊዜ ግን የገጠመኝን ነገር በእናንተ መናገር ፈልጋለሁ። ያው ጠቃሚ ስለሆነ ተናግራችሁትም ስላለፋችሁ ስለተማርኩበትም በማገለግልበት ቤተክርስቲያን ውስጥ አገልግሎት አሲዝ ነበርና ጌቴሽ አንተ ጋር ደውዬ ፕሮግራም አስያዝኩኝ። ያስያዝኩ ሐሙስ ምሽት ላይ እንድታገለግለን ነበርና ፕሮግራሙን ያስክልና አጀንዳውን ይዘህ አይተህ ቀኑ ሲቀርብ ደግሞ እንደገና ላስታውስህ ደወልኩኝ። ከሐሙስ ልታገለግል ማክሰኞ ደውዬ አስታወስኩ። አጀንዳውን እንዳያስክ እንዳረሳ እንደምትመጣ ነገርከን። እንግዲህ ያው ለሐሙስ ሬዲ ሆነን እየጠበቅንህ ነበርና ፕሮግራም እየመራ የመምጫችሁን ሰዓት ስንጠባበቅ ልትመጡ በምትችሉበት ሰዓት ሳትመጡ ስትቀሩና ሌት ስትሆኑ ስልካችሁን ደወልን። ስልካችሁን አታነሱም። ብዙ ሞከርን። ፕሮግራም እየመራ እያዘመረ እያጸለየ አሁንም ይጠብቃችሁ ጀመር። ልትመጡ አልቻለም። የሰዓቱ እየገፋ እየጨመረ ሄደ። ያለው አማራጭ እቤት መደወል ስለነበር እቤት ደወልኩ። በወቅቱ በቤታቸው የነበረች ሰራተኛ መሰለችኝ። ስልኩን አነሳችና ጠየኳት። ጌታ ያውቃልና ብርክታዊትን ፈልጌ ነበር ስል የሉም አለችኝ። እና ጠየኳት የት ሄዱ? አገልግሎት ነበራቸው እኛ ጋር አልመጡም ስላት አይ በወርልድ ቪዥን ፕሮግራም ተጋብዘው ሊያገለግሉ አዋሳ ሄደዋል አለችኝ። በህይወት ዘመኔ ያዘንኩበት የተሰበርኩበት በወቅቱ ፕሮግራም እየተካሄደ ክፍል ውስጥ ገብቼ ያለቀስኩበት ቀን ያ ነው። በቃ ለራሴ ያልኩ ከአንድ ቀን በፊት ጋብዣዋለሁ፣ አስታውሻዋለሁ፣ ነግሬዋለሁ። ግን እንዴት ይሄንን ፕሮግራም ሰርዘው ሳይነግሩን ምንም ሳያስታውቁን እንዴት ያዳሉ? ሁለተኛ ደግሞ ፕሮግራም እንዳለያዘ እርግጠኛ ሆኖ ነግሮኛል ብዬ በጣም አዘንኩኝና በወቅቱ የነበረችውን በቤታቸው የነበረችውን ሰው ስጠይቃት አይ ዛሬ ጠዋት ደውለውለት ድንገት ነው ተነስተው የሄዱት አለችኝ። በጣም ነበር ያዘንኩት። በቃ ምንም አላልኩም። ወጣሁኝና ለፕሮግራም መሪው በቃ ለሚያገለግለው እግዚአብሔርን ቃል ይዞ ለመጣው ሰው ፕሮግራሙን እንዲሰጥ ነገርኩት። ያው የዛን ቀን አለፈ። ግን በጣም አዘንኩኝ። አንደኛ ቤተክርስቲያናችን በጣም ምስኪን ቤተክርስቲያን ነው። ምስኪን ህዝብ ነው ያለው ብዬ ያሰብኩትን ልንገር ዛሬ ላንተም ብያለሁ በወቅቱና ለምን ወርልድ ቪዥን የሚሰጣቸውን ያህል ገንዘብ እኛ መስጠት አንችልም? አንደኛ ቤተክርስቲያናችን ደሃ ነች፣ ሁለተኛ የዛን ያህል የመስጠት አቅም የለንም። ስለዚህ ያም ይሆናል ብዬ አሰብኩኝ። ፕሮግራሙ ካለፈ በኋላ የምትመለሱበትን ቀን ካረጋገጥኩ በኋላ ደወልኩላችሁ።
ከደወልኩላችሁ በኋላ ግን ያልኩ ነገር አንድ ነው። ስልክን አነሳ ጌታው ቃል የት ነው ያለው አልኩት። ልታወራኝ ትችላለህ? የምታወራበት ቦታ የሚመች ነው ብዬ ጠየቅኩህ። እንደሚመች ነገርከኝ። ጌታው ቃል በዚህ ቀን ፕሮግራም አስይዤ ነበር። ከሁለት ቀን በፊት ደውዬልህ ነበር እና በፕሮግራሙ ልትገኝ አልቻልክም። ያው ምንም ሳትዋሸኝ አንድ ነገር ልንገርህ። ቤታችሁ የነበረች ሰራተኛ አዋሳ ዛሬ ጠዋት ወርልድ ቪዥን ጋብዟችሁ እንደሄዳችሁ ነግራኛለች። ግን የሚገርምህ ነገር አንድ ነገር ልንገርህ ነው ያልኩህ። በወቅቱ ሄደህ አላገለገልክም አልኩህ። በወቅቱ ያልኩትን ነገር ትዝ ይለኛል። አገለገልክ እግዚአብሔርን ወይም ደግሞ የእግዚአብሔርን ሕዝብ አገለገልክ ብዬ አልልም። ወርልድ ቪዥን የተሻለ ብር ስለሚከፍላችሁ ለዛ ብር ብላችሁ የሄዳችሁትና ዘፈናችሁ እንጂ አልዘመራችሁም አልኩህ እና በጣም ተቆጥቼ የግሳጼ ያህል ተናገርኩ። ስለዚህ ከዚህ በኋላ አልኩህ በዚህ ቤተክርስቲያን እናንተ የመጋበዝ እድል ፈንታም የላችሁም። እቺ ቤተክርስቲያን ከዚህ በኋላ እናንተን አጠራችሁም ብዬ የመጨረሻ ነገሬን ልነግርህ እንትናልክ እና ስልኩን ልዘጋው ስል ፕሊስ አንድ ነገር ልበል እድል ስጠኝ አልከኝ። አይ ከዚህ በኋላ እድል አልሰጥህም እንደው ላናግርህ ሳትዘጋብኝ ስልኩን አልከኝ። እድሉንም ሰጠው። ያልከኝ አንድ ነገር ነው። የዝግጅታችን ተከታታዮች ከወንድማችን ጋር እናደርገው የነበረው የስልክ ምልልስ አላለቀም። ጊዜ ስላለቀብን ተከታዩን ሐሳብ በሚቀጥለው ሳምንት ከሌላም ዝማሬ ጋራ ይዘንላቸው እንቀርባለን። ይህን ሐሳብ አልቋጨነውም። መልካም ቆይታ ይሁንልን። ከሁላችሁም ጋር ጌታ ይሁን። አሜን። ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ ለዘላለም አመሰግንሃለሁ